እውነት ለመናገር ይሄ ቀን ፍቅር እንደዚህ ነው። የተከበራችሁ ወጣቶች ያው ታሪኩ በዚህ ስለተገለጠ ይሄን ላቆየውና ነገር ግን ክርስቶስ ሞቶልናል፣ ክርስቶስ ተሰቅሎልናል። ይሄን አካል ክርስቶስ ይፈልገዋል። ይሄ ቀን እጅግ በጣም ከባድ ነው። በእንባ ብቻ የሚገለጥ አባቶቻችን በሕይወት የገለጡት ቀን ነው። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ እነዚህ ነገሮች በአጭሩ የተከናወኑበት ነው። ቅዱስ ጳውሎስ የተሰቀለውን ክርስቶስን እንሰብካለን ብሎ ሲናገርም እነዚህን መከራዎች ነው። ቤተክርስቲያን ዕለት ዕለት ይህንን መከራ ትገልጠዋለች። ይሄ መከራ ለሁላችን የተሰጠ ነው። በሕይወት የምንገልጠው ነው። ክርስቶስ ለአዳምና ለሔዋን እንደ ካሰ ለማጠየቅ ተራቁቶ ሙሉ ራቁቱን ሆኖ የተመሳቀለው እንጨት ላይ 7ቱ ዕፅዋት ላይ ገላው ያረፈው ልክ 6 ሰዓት ላይ ነው። አዳምና ሔዋን የበለሱን ፍሬ በበሉበት ቅጽበት በዚያ ሰዓት ራቁታቸውን እንደሆነ አወቁ ይላል። ከዚያ መተፋፈር ጀመሩ ይላል። ክርስቶስ 6 ሰዓት ላይ ራቁቱን ሆነ፣ ሙሉ ራቁቱን ወንድነቱም ጭምር እየታየ መስቀል ላይ ተራቆተ። አዳምና ሔዋን ስለበሉት ፍሬ ፋንታ ክርስቶስ መስቀል ላይ ስለነሱ ተሰቀለ። ስለ ሁላችን መስቀል ላይ ሰውነቱ አረፈ። ራቁቱን መስቀሉ ላይ ማረፉ ብቻ አይደለም፣ 5 ችንካሮች ከነርቭና ከደም ስሩ ጋር የሚገናኙ ችንካሮች እጁ ላይ እንዲያርፉ ተደርገዋል። እነዚህን ነገሮች መግለጽ አይቻልም። ክርስቶስ ተሰቅሎልናል። ይሄን አካል ክርስቶስ ይፈልገዋል። ሁላችንም ክርስቲያኖች ሆነን እንድንኖር ነው። ቤተክርስቲያን በየዓመቱ ክርስቶስን እየሰቀለች አይደለም። መረዳት ያለብን በየዓመቱ ክርስቶስ እየሞተ አይደለም። ክርስቶስ በየዓመቱ እየተገረፈም አይደለም። ነገር ግን ቤተክርስቲያን ይህን መከራ የምታሳየውና የምትገልጠው ወጣቱ በብዙ ኃጢአት እየዋኘ ነው፣ በብዙ መከራ እየዋኘ ነው፣ በሱስ ውስጥ እየዋኘ ነው። ቤተክርስቲያንን በመተው ከእግዚአብሔር በመራቅ በእነዚህ ነገሮች እየዋኘ ነው። ብዙ ኃጢአት እየሰራ ነው፣ ብዙ በደል እየተሰራ ነው፣ ብዙ ሞት እየተስተናገደ ነው። ስለዚህ ያ እንዲበቃ እንድንመለስ የእግዚአብሔር ሰዎች እንድንሆን የምናደርግበት ነው። ቤተክርስቲያን ይህን መከራ የምትገልጠው ለዚያ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። በግብረ ሕማማቱ ይሰበካል፣ በዜማው ይሰበካል። የአባቶቻችን አለባበስ ክርስቶስን ይሰብካል። እነዚህ የተሰቀሉት ነገሮች የምትመለከቷቸው ክርስቶስን ይሰብካል። ወንጌሉ ክርስቶስን ይሰብካል። ጽዋው፣ ጻሕሉ፣ ነዋያተ ቅዱሳቱ ክርስቶስን ይሰብካሉ። ይቀጥላል። ክርስቶስ የሚሰበከው በዚህ ቤተክርስቲያን ዛሬ ብቻ አይደለም። የትንሣኤ ክርስቶስ ነው የሚሰበከው። ማዕዶት፣ ከዛ ቶማስ፣ አልዓዛር። አንዳንዶቻችን ሥጋው ደሙ ሳንቀበል ጳጳሳትን እንሳደባለን። እኔ ሊቃነ ጳጳሳትን አንተች የሚል አቋም የለኝም። በአግባብ በሥርዓት ግን ይቻላል። ቆርቦ የማያውቅ ሰው ግን እንዴት ካህናትን መናገር ይቻላል? ሥጋው ደሙን ያልተቀበለ ሰው፣ ከምስጢራት ያልተሳተፈ ሰው፣ ቤተ ክርስቲያን እስከ ውስጥ እስከ መቅደስ ማያውቃት ሰው ግን እንዴት አድርጎ ክህነትን መሳደብ ይቻላል? ማቃለል እንዴት ይቻላል? በብዙ ነገሮች በዘረኝነት፣ በቋንቋ፣ በብሔር፣ በበላይነትና በበታችነት ስሜት የቆሸሹ ልብሶች አሉን። እነሱን እንጠባቸው። ማንነታችን ወደ ጌታ እናቅርበው። ሥጋውን ደሙን ኃይል የሆነውን ሕይወት የሆነውን ጥበብ የሆነውን የቤዛነት ኃይል የተጨመረበትን ሥጋውን ደሙን እንቀበል። እናትህ እንዲህ ትሁን ብሎ የሚሳደብ ሰው ያጋጥማቸው። ይሄ ቃል እናንተ ጆሮ ገብቶ ያረክሳችኋል። እኛ ጆሮ ገብቶ ያረክሰናል። ትውልዱን ያረክሰዋል። አየሩን ይበክለዋል። ለምን? እናት ተሰድባለች፣ እናት ተዋርዳለች። ሴት ተሰድባለች፣ ሴት ተዋርዳለች። ሴት የማህበረሰብ መሰረት ናት። እናት የማህበረሰብ መሰረት ናት። ይሄ ትውልድ ምን እያደረገ ነው? የማህበረሰብ መሰረትን በመጥረቢያ በድጅ ነው እያፈረሰ ነው። ስለዚህ በጣም ማወቅ መረዳት የሚገባ ነገር አለ። በጣም ማወቅ መረዳት የሚገባ ነገር አለ። እነዚህ ወንድማማችነት የሚባለው፣ አንድነት የሚባለው፣ ህብረት የሚባለው፣ መንፈሳዊ አንድነት የሚባለው እሱ እየፈረሰ ነው። መተማመን የለም እርስ በርስ። አንድ ሰው ከፍቶ ቢያመጣላችሁ የሆነ ቦታ ሃይላንድ ዝም ብላችሁ ላጠጡ ትችላላችሁ። ላርጉበት ይሁን ብላችሁ ልታስቡ ትችላላችሁ። በቅጽ የሚሞቱ ሰዎች ሁሉ እያጠራጠሩ ነው። በምን ምክንያት ነው የሞተው? ገሌ የት ነው የሞተው? መጀመሪያ ምን አድርጎ ነበር? ከዛ ምን በልቶ ነበር? ምን ጠጥቶ ነበር? ማለት እነዚህ ሁሉ ከምን የመጡ እንደሆነ ታውቃላችሁ? ማህበረሰባዊ ትምምናችን ጎሏል። የወንድማማችነት ፍቅር ጎል መሰረታዊ ጉዳይ ነው።